ናችሁ እንዲያደረጋችሁ እንዲሆናችሁ እያለ ሊከሰን የሚሞክረውን እግዚአብሔር ጥሎታል። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ በውሏችን በእያንዳንዱ መንገዳችን ይረዳን እግዚአብሔር የተባረከ ይሁን። እንግዲህ እግዚአብሔር እየረዳንና እያገዘን ዛሬ 8ኛው ምዕራፍ የማርቆስ ወንጌል ላይ ደርሰናል። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ በዛሬ የማርቆስ ወንጌል ላይ ማርቆስ ወንጌል ምዕራፍ 8 ከቁጥር 1 እስከ 13 ያለውን ክፍል እናያለን። የሚገርማችሁ ነገር ማርቆስ ወንጌል ምዕራፍ 8 ከቁጥር 1 እስከ 13 ያለው ክፍል ከቁጥር 1 እስከ ቁጥር 9 ድረስ ያለው አንድ የሆነ ሐሳብ አለው። ከዛ በኋላ ደግሞ ከ10 ጀምሮ እስከ 13 ያለው ሌላ ሐሳብን እናገኝበታለን። ክብር ለመንፈስ ቅዱስ ይሁን። እንግዲህ በቪዲዮ ያልተገለጥኩት ትንሽ መብራት ስለሌለ ነው፣ ያው ትረዱኛላችሁ። የአምላካችን የእግዚአብሔር ስም የተባረከ ይሁን። ኢየሱስ ጌታ ነው። እንግዲህ በዚህ በማርቆስ ወንጌል ላይ በባለፈው ክፍል ምዕራፍ 7 ላይ ስናጠና በነበረበት ጊዜ ጌታ ኢየሱስ ክርስቶስ ስለዛች ከነዓናዊት ሴት እና ስለዛ ደግሞ ጆሮ ስለማይሰማ ሰው ያየንበት ክፍል ነበረ። እግዚአብሔር ምን አይነት አስደናቂ ነገርን በሕይወታቸው ላይ እንዳደረገላቸው፣ ያቺን ሴትም እግዚአብሔር ከነበራት እምነት የተነሳ በርኩስ መንፈስ የተያዘባት ልጇን እንዴት እንደፈወሰላት፣ እሷ ደግሞ ጌታ ኢየሱስ ልጇን እስኪፈውስላት ድረስ እስከ መጨረሻው ድረስ ምን ያክል ጌታ ኢየሱስ ክርስቶስ ላይ በእምነቷ ጸንታ እንደሄደች አይተን ነበር። ከዛም ቀጥሎ ደግሞ ዲዳና ደንቆሮ የሆነውን ሰው መናገር የማይችል መስማት የማይችል ሰው ወደሱ ይዘውለት መጥተው ጌታ ኢየሱስ ክርስቶስ ጣቶቹን በጆሮ ውስጥ አስገብቶ ምላሱን ዳሶለት ኤፍታህ ብሎት ሲፈውሰው አይተናል። ኢየሱስ ጌታ ነው። የአምላካችን የእግዚአብሔር ስም የተባረከ ይሁን። እንግዲህ ይሄኛው ምዕራፍ 8 ላይ ስናጠና ቁጥር 1 ጀምሮ እስከ 13 ያለውን ቃል አንብና ከዛ በኋላ ያለውን ሐሳብ እናያለን። እንደዚህ ይላል። አይ ቲንክ መጽሐፍ ቅዱስ ያላችሁ ደግሞ አውጥታችሁ ብታነቡም ደስ ይለኛል። በዚያን ጊዜ እንደገና ብዙ ሕዝብ ተሰበሰበ። የሚበሉት ምንም ምግብ ስላልነበራቸው ደቀ መዛሙርቱ ወደ እርሱ ጠርቶ እንዲህ አላቸው፣ ከእኔ ጋር 3 ቀን ስለቆዩና የሚበሉት ስለሌላቸው እነዚህ ሰዎች ያሳዝኑኛል። እንዲህ እንደተራቡ ወደ ቤታቸው ብሰዳቸው አንዳንዶቹ ከሩቅ የመጡ ስለሆኑ በመንገድ ላይ ዝለው ይወድቃሉ። ደቀ መዛሙርቱ መልሰው በዚህ ምድረ በዳ እነዚህን ለመመገብ የሚያስችል እንጀራ ከወዴት እናገኛለን አሉት። እርሱም ስንት እንጀራ አላችሁ ብሎ ጠየቃቸው። እነርሱም 7 አሉት። እርሱም በመሬት ላይ እንዲቀመጡ ሕዝቡን አዘዘ። 7ቱንም እንጀራ ይዞ ካመሰገነ በኋላ ቆርሶም ለሰዎቹ እንዲያድሉ ለደቀ መዛሙርት ሰጣቸው። እነርሱም ለሕዝቡ አደረሱ። እንዲሁም ትንንሽ ዓሣዎች ነበሯቸው። እርሱም ዓሣዎቹን ባርኮ እንዲያድሏቸው አዘዘ። ሕዝቡም በልተው ጠገቡ። ከዚያም ደቀ መዛሙርቱ የተረፈውን ቁርስራሽ 7 መሶብ በሙሉ አነሱ ይልና ወደ ቁጥር 9 ሳይሻገር ለሕዝቡ ያደረገውን ነገር ማርቆስ ሲጽፈው ቁጥር 8 ላይ ይዘጋዋል። ክብር ለኢየሱስ ክርስቶስ ይሁን። ምዕራፍ 8 ከቁጥር 1 እስከ 9 ያለውን ሐሳብ አንድ ርዕስ እንሰጠውና ከ10 ጀምሮ ደግሞ እስከ 13 ያለውን ደግሞ አንድ ሐሳብ እንሰጠዋለን። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ ከምዕራፍ 8 ከቁጥር 1 እስከ 9 ባለው ላይ እኔ ምን ርዕስ ሰጥቼዋለሁ? እግዚአብሔር ለተራቡት ይራራል። ክብር ለኢየሱስ ክርስቶስ ይሁን። አሜን ነው። እግዚአብሔር ለተራቡት ይራራል። ሃሌሉያ። እንግዲህ ጌታ ኢየሱስ ክርስቶስ በምዕራፍ 7 የመጨረሻው ክፍል ላይ ስናይ
ደንቆሮና ዲዳ የነበረውን ሰው ከፈወሰ በኋላ እጅግ በጣም ብዙ ሰዎች ምዕራፍ 8 ቁጥር 1 ላይ ስታነቡ ዙሪያው ላይ ሲሰበሰቡ እናያለን። ኢየሱስ ጌታ ነው። ከአህዛብም እጅግ በጣም ብዙ ሰዎች፣ ከአይሁድም የሆኑ እጅግ በጣም ብዙ ሰዎች ጌታ ኢየሱስ ክርስቶስ ካደረገው ምልክትና ድንቅ የተነሳ ዙሪያው ተሰብስበው ቁጭ ብለው ከአፉ ሲሰሙ ሲማሩ እዚህ ክፍል ላይ እናያለን። ኢየሱስ ጌታ ነው። የሚገርማችሁ ነገር እዚች ጋር ጌታ ኢየሱስ ክርስቶስ የመገባቸው ሰዎች በማርቆስ ወንጌል ምዕራፍ 6 ላይ ከመገባቸው ከ5000 ሰዎች እነዚህ የተለዩ ሰዎች ናቸው። ወደ ጢሮስና ወደ ሲዶና ወደሚባለው ከተማ ከሄደ በኋላ ጌታ ኢየሱስ እዛ ያለውን አገልግሎት አገልግሎ ሲመለስ ዮርዳኖስ ዙሪያ ባለች 10 ከተማ በምትባለው ቦታ ላይ ሆኖ እነዚህን ህዝቦች ሲያገለግላቸው እናያለን። እዚህ ክፍል ላይ ኢየሱስ ጌታ ነው። የሚገርማችሁ ነገር ቁጥር 1 ላይ ስናነብ ምን ይላል? በዚያን ጊዜ እንደገና ብዙ ህዝብ ተሰበሰበ። ከዛስ የሚበሉት ምንም ምግብ ስላልነበራቸው ደቀ መዛሙርቱ ወደ እርሱ ጠርቶ እንዲህ አላቸው። ምን አላቸው? ከእኔ ጋር 3 ቀን ስለቆዩ የሚበሉት ስለሌላቸው እነዚህ ሰዎች ያሳዝኑኛል አለ። ሃሌሉያ! ይውላችሁ እግዚአብሔር አብረውት የቆዩትንና እግዚአብሔር አብረውት ያረፈዱትን ሰዎች እንደዚሁ አይለቃቸው። የእግዚአብሔርን ደጅ ተመላልሰው የጠኑትንና የሆነ ቀን ደስ ሲላቸው መጥተው የሄዱትን እግዚአብሔር እኩል አያስተናግድም አይደል? መዝሙር ዳዊት ምዕራፍ 40 ላይ ሲናገር ቆይቼ የእግዚአብሔርን ደጅ ጠናው እርሱም ደግሞ ምን አለ? ዘንበል አለልኝ ሲል እናየዋለን። አያችሁ፣ በቆይታ ውስጥ መልስ አለ። ባይዘዌ እጅግ በጣም የተራበ ሰው ነው የሚቆየው። እጅግ በጣም የፈለገ ሰው ነው የሚቆየው። እጅግ በጣም መልስ የፈለገ ሰው ይቆያል። እነዚህ ሰዎች የሚገርማችሁ ነገር በእርግጠኝነት ብዙ ሰዎች መጥተዋል። ከመጡ ሰዎች መካከል ደግሞ አንዳንዶቹ ምናልባት 2 ሰዓት ተቀምጠው ሄደው ሊሆን ይችላል። አንዳንዶች 6 ሰዓት ተቀምጠው ሄደው ሊሆን ይችላል። አንዳንዶች 12 ሰዓት ተቀምጠው ሄደው ሊሆን ይችላል። እነዚህ ሰዎች ግን ከጌታ ጋር ስንት ቀን አሳለፉ ይላል? 3 ቀን በሙሉ አሳለፉ። 3 ቀን በሙሉ ጌታ እግር ስር ቁጭ ብለው ነበር ያሳለፉት። ጌታ ኢየሱስ ክርስቶስ ደግሞ ምን አለ? ለነዚህ ለተቀመጡት ሰዎች ደቀ መዛሙርቱን ከኔ ጋር 3 ቀን ተቀምጠዋል ቆይተዋልና የሚበሉት ስለሌላቸው እነዚህ ሰዎች ያሳዝኑኛል። ሰማይ ለቆየ ሰው መልስ አለው። ሰማይ ለተራበ ሰው መልስ አለው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ! አያችሁ፣ እነዚህ ሰዎች 3 ቀን በሙሉ ዋጋ ከፍለው ቁጭ ብለዋል። ጌታ ኢየሱስ ክርስቶስ የመጡትን ሰዎች ደግሞ በሚገባ ያያቸዋል። ዋው! ክብር ለመንፈስ ቅዱስ ይሁን። የሚገርማችሁ ነገር እነዚህ ሰዎች የቆዩበትን ስፍራ ስናየው ምድረ በዳ በሆነ ስፍራ፣ ለመኝታ በማይመች ስፍራ፣ ተስፋ በሚያስቆርጥ ስፍራ 3 ቀን በሙሉ ምንም ካላደረገልንማ ሌላ አማራጭ እንፈልግ በሚያስብል ስፍራ ነው የተቀመጡት። ጌታ ኢየሱስ ክርስቶስ ጋር ተሰብስበው የተቀመጡት ሰዎች። በሌላ በኩል ደግሞ እነዚህ ሰዎች አይሁዳዊ ብቻ ሳይሆኑ አህዛብም ጭምር ናቸው። ጌታም ለደቀ መዛሙርት አንድ ትምህርት ሊያስተምራቸው ፈልጓል። እርሱ የመጣው ለአይሁዳውያን ብቻ እንዳልሆነና ለአህዛብም ጭምር መሆኑን አንዳንድ ጊዜ ደቀ መዛሙርቶችን የአህዛብ መንደርና የአህዛብ ከተማ ይዟቸው ሲገባ እናያለን። አገልግሎት
እኛ መርጠን የምናገለግለው ሳይሆን ሰማይ ልኮን ሰማይ መርጦልን የምናገለግለው አገልግሎት እንደሆነ እንዲያውቁ ሰዎቹን የት ይዟቸው ሄዳል? ደቀ መዛሙርቶቹን 12ቶቹን አህዛቦች በሚኖሩበት ከተማ ውስጥ፣ አይሁዶች ሊገኙበት በማይፈልጉት ከተማ ውስጥ፣ አይሁዶች አብረዋቸው ህብረት ሊያደርጓቸው በማይፈልጓቸው ሰዎች ውስጥ ጌታ ኢየሱስ ክርስቶስ ደቀ መዛሙርቶችን ይዟቸው ሲሄድ እናያለን። የሚገርማችሁ ነገር እነዚህ ሰዎች ጌታ ኢየሱስ ክርስቶስ ጋር ተሰብስበው ሲቀመጡ የታመሙ አሉ፣ በአጋንንት እስራት የታሰሩ አሉ፣ በለምጽ የተመቱ አሉ፣ በብዙ በሽታ ውስጥ የተጠቁ ሰዎች ጌታ ኢየሱስ ክርስቶስ ባለበት ስፍራ ዙሪያው ላይ ተቀምጠዋል። እርሱ ደግሞ የመጣው እንደነዚህ ላሉት ነው። እሱ የመጣው ለጤነኞች ሳይሆን ለበሽተኞች ነው። እሱ የመጣው ለህመምተኞች ነው። እሱ የመጣው ቀንበር ለከበዳቸው ነው። እሱ የመጣው በእስራት ውስጥ ላሉት ነው። እሱ የመጣው ተስፋ ለቆረጡት ነው። መንፈስ ቅዱስ ኢየሱስ ጌታ ነው። ዋው! ጌታ ኢየሱስ ክርስቶስ ቀጥሎ እንደዚህ ሲል እናያለን። እንዲህ እንደተራቡ ወደ ቤታቸው ብሰዳቸው አንዳንዶቹ ከሩቅ የመጡ ስለሆኑ በመንገድ ላይ ዝለው ይወድቃሉ። ኢየሱስ ጌታ ነው። አያችሁ ምን ያክል ጌታ ኢየሱስ ክርስቶስ እንደሚራራላቸው ታያላችሁ። እዚህ ክፍል ላይ ጌታ ኢየሱስ ክርስቶስ እሱን ፈልገው ለመጡ፣ እሱን ተርበው ለመጡ፣ ደጁን ተማጥነው ለመጡ፣ ፊቱን ፈልገው ለመጡ ሰዎች ጌታ ኢየሱስ ክርስቶስ እንደዚሁ በባዶ የሚልክ አምላክ አይደለም። ከጥያቄ የሚልክ አምላክ አይደለም። ከእንቆቅልሽ ጋር የሚልክ አምላክ አይደለም። አየሽ፣ ጌታን ፈልገሽ መተሽ፣ እሱን ተርበሽ መተሽ እግዚአብሔር ከነ ጥያቄሽ የሚመልስሽ አምላክ አይደለም። እንዲሁ አልመልሳቸውም አለ ጌታ ኢየሱስ። ደቀ መዛሙርት እንኳን የኢየሱስን ያክል አራሩ። ሐዋርያት ተብለው የተሾሙት 12ቱ እንኳን የኢየሱስን ያክል አላሰቡላቸው። የሚገርማችሁ ነገር እነርሱ ምን ብለው ይመልሱለታል ለኢየሱስ? ደቀ መዛሙርቱን መልሰው በዚህ ምድረ በዳ እነዚህን ለመመገብ የሚያስችል እንጀራ ከወዴት እናገኛለን አሉት። አንተ ይሄንን ብላል፣ ግን እኛ ከየት እናመጣለን አሉት። እግዚአብሔር ምስክሬ፣ እግዚአብሔር ከእናት በላይ ያስባል። እግዚአብሔር ከአባት በላይ ያስባል። እግዚአብሔር ከወንድም ከእህት በላይ ያስባል። እግዚአብሔር ከጓደኛ በጣም የቅርባችን ናቸው ከምንላቸው ሰዎች በላይ እግዚአብሔር ያስባል። አይመስለንም? አንዳንድ ጊዜ እግዚአብሔር እንደ ሰው በአካል ስለማናየው፣ እንደ አንዳንድ ሰዎች ምናልባት ድምፁን ስለማንሰማ፣ ምናልባት እንደ አንዳንድ ሰዎች ተገለጠልን እንዳሉት ሰዎች ስላልተገለጠልን እግዚአብሔር ነገራችንን የረሳ የተወን ይመስለናል። ኖ ኖ ኖ ኖ ኖ፣ እግዚአብሔር ይራራል። እግዚአብሔር ፊቱን ለፈለጉት ይገኛል። በፍጹም አለቃቸውም አላቸው። ልክ ነው፣ ምድረ በዳው ላይ እንጀራ የለም። ልክ ነው፣ ምድረ በዳው ላይ ጥያቄን የሚያስመልስ ነገር የሚመስል ነገር የለም። ልክ ነው፣ ምድረ በዳው በግራ በቀኝ ሲታይ ምንም ነገር የለም። ግን ምድረ በዳውን ወደ ገነት የሚቀይር፣ የሌለውን ወደ መኖር የሚያመጣ፣ የጠፋውን ካለበት ጠርቶ የሚያስገኝ ጌታ በመካከላቸው አለ። መንፈስ ቅዱስ መጽሐፍ ቅዱስ ሲናገር እንደዚህ ይላል። ይውላችሁ ዋው! በጣም እግዚአብሔር መንፈስ አለ። መዝሙረ ዳዊት ምዕራፍ 34 ቁጥር 10 ላይ ምን እንደሚል ታውቃላችሁ? በመደበኛ ትርጉሙ አንበሶች ሊያጡ ሊራቡ ይችላሉ፣ እግዚአብሔርን የሚሹ ግን ይላል፣ ሃሌሉያ፣ መልካም ነገር አይጎልባቸው። መዝሙረኛው ዳዊት ምዕራፍ 34 ቁጥር 10 ላይ ምን አለ? አንበሶች ሊያጡ ይችላሉ። በፍጹም አንበሳ ምግብ ያጣል ተብሎ አይታሰብም። ያድናል፣ የፈለገውን ይዞ ይበላል፣ ኃያል ነው፣ ጉልበተኛ ነው። ግን መጽሐፍ ቅዱስ እንደዚህ አለ፣ አንበሳ እንኳን ሊያጣ ይችላል አለ የሚበላው።
ርቦት ሊጮህ ይችላል። አንበሳ ሊራብ ይችላል አለና እግዚአብሔርን የሚሹ ግን አለ። አጎታቸውን የሚሹ አላለም። አክስታቸውን ሲቸግራቸው የሚፈልጉ አላለም። እግዚአብሔርን ግን የሚሹ እግዚአብሔርን ግን የሚፈልጉ ኦ ጌታ ሆይ ከመልካም ነገር አለ እግዚአብሔር ካዘጋጀው ነገር እግዚአብሔር ሰጣችኋለሁ ካላቸው ነገር እግዚአብሔር አጎልባቸው ማለት። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ጌታ ነው። አየ መንፈሳዊ ዓለም በመልፋት አይደለም። መንፈሳዊ ዓለም በመቀመጥ ነው ጋይስ። መንፈሳዊ ዓለም በመቀመጥ ነው። መንፈሳዊ ዓለም በመፈለግ ነው ብዙ ነገር የሚገኘው። መንፈሳዊ ዓለም በመቆየት ነው የሚገኘው። ወይኔ ጌታ ሆይ በመቆየት 40 በር በማንኳኳት ሳይሆን እጌታ ስር በመቆየት ብዙ ጊዜ ካያችሁ ጌታ ኢየሱስ ክርስቶስ የእግዚአብሔርን መንግስት ካስተማራቸው በኋላ የእግዚአብሔርን ቃል ካስተማራቸው በኋላ ልክ ቃሉን እንደጨረሰ ቃሉን ቁጭ ብሎ የተመገቡትን ሰዎች ከነጥያቄያቸው ሲመልሷቸው አታገኙ። አጋንንት ያለበትን ሲያስወጣ፣ በሽታ ያለበትን ሲፈውስ፣ እያንዳንዱ ጥያቄ ተሸክሞ የመጣውን ሰውዬ ከነ ጥያቄው ሳይሆን ከነ መልሱ ገላግሎት ሲልከው ነው የምታዩት። ብዙ ሰው ጌታ ኢየሱስ ክርስቶስ ሲናገር የእግዚአብሔር ቃል ሲነገር ብዙ ሰው ታግሶ መቀመጥ ይከብደዋል። አየ ለቃሉ ትዕግስት ያጣ ሰውዬ ለቃሉ 5 ደቂቃና 10 ደቂቃ 30 ደቂቃ 1 ሰዓት ያጣ ሰውዬ ከእግዚአብሔር የሆነ ነገር አገኛለሁ ማለት ሰውየው እድሜው ላይ ጌም እየተጫወተ እየቀለደ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ቃሉን በምልክት ያጸናላቸው ነበር ይላል። አየ የእግዚአብሔር ቃል አለ ማለት ምልክት አለ። የእግዚአብሔር ቃል አለ ማለት ድምፅ አለ። የእግዚአብሔር ቃል አለ ማለት መልእክት አለ። የእግዚአብሔር ቃል አለ ማለት ፈውስ አለ። የእግዚአብሔር ቃል አለ ማለት ጉብኝት አለ። ኢየሱስ ጌታ ነው። ጌታ ኢየሱስ እንደዚህ አለ፣ አያቸውና ራራላቸው። ቆይተዋልና ራራላቸው። 3 ቀን በሙሉ አይኑን አይተውታልና ራራላቸው። በፍጹም አልካቸውም አለ እኮ ጌታ ሆይ ምድረ በዳ ላይ ኮነ ያለ ነው ደቀ መዛሙርት እኮ ጌታ አምጥተን ነው የምንመግባቸው። አንተ ምግብ አንጡ ትላለህ። ምግብ ግን ከየት ነው የሚመጣው ለነዚህ? የለም። አዎ ኢየሱስ ጌታ ነው። እንደዚህ ይላል ቀጥሎ። ዋው ባይዘዌ የግሪኩ ቃል ይሄ አዘነላቸው የሚለው ቃል የሰዎቹን ስሜት እነሱ ባሉበት ጫማ ልክ እነሱ በሚሰማቸው ልክ ጌታ ኢየሱስ ክርስቶስ ተሰምቶታል ነው የሚለው የግሪኩ። አይገርማችሁ? እያንዳንዱ ሰዎች የመጡት ሰዎች የሚሰማቸውን ስሜት ጌታ ኢየሱስ ክርስቶስ ተሰምቶታል። አዘነላቸው የሚል ጥልቅ የልብ መረዳት፣ ጥልቅ የሆነ የልባቸውን ሐሳብ ማዳመጥ። እግዚአብሔር ምስክሬን፣ እግዚአብሔር እኮ ይረዳል። እግዚአብሔር እኮ ያያል። እግዚአብሔር ይሰማል። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ጌታ፣ መንፈስ ቅዱስ እግዚአብሔር ያያል። እግዚአብሔር ያያል። አንቺ ያለሽበት ስሜት ይሰማዋል። ለምን እንደደከምሽ ይገባዋል። እንዴ ለምን አንዳንድ ያደከሙሽ መንገዶች ላይ እንደገባሽ እግዚአብሔር ይረዳሻል። ሰው ላይ ይረዳሽ ይችላል።
ጓደኛ ላይረዳሽ ይችላል። አቅፈሽ የምተኙ ባልሽ ላይረዳሽ ይችላል። አቅፋት የምትተኛው ሚስት ላትረዳ ትችላለች። እግዚአብሔር ግን ይረዳል። አንዳንድ ጉዳዮችን እኮ ለሰዎች ማስረዳት አንችልም፣ አይረዱንም። አንዳንድ መንገድ ውስጥ እንኳን ለምን እንደገባን እንኳን አይረዱንም። አንዳንድ ምርጫዎችን እንኳን ለምን እንደመረጥን እንኳን አይረዱንም። ጋይስ እግዚአብሔር ግን ይረዳል። እንባን ይረዳል። ጭንቀትን ይረዳል። አንዳንድ ጊዜ እንኳን ከፍቶን ለምን እንዳግረመረምን እንኳን ይረዳል። እቺ አልቃሻ፣ እቺ አግሮምራሚ፣ እቺ እንትን ሊሉ ይችላሉ አንዳንድ ሰዎች ከሁኔታችን ተነስተው ከካራክተራችን ተነስተው በልባችን ውስጥ ያለውን ጥያቄ፣ በልባችን ውስጥ ያለውን ቁስለት፣ በልባችን ውስጥ ያለውን ሐዘን ግን የሚረዳ አንድ አለ። ጌታ ኢየሱስ አየና ራራላቸው፣ አዘነላቸው ይላል መጽሐፍ ቅዱስ። አየ እሱ እንደሆነ አገልጋይ ስልክ አላነሳም አይልህም። እሱ እንደሆነ አገልጋይ ቆይ ቀጠሮ ሰጣለሁ አይልህም። እሱ እንደሆነ አገልጋይ የሆነ ምናምን ብሎ አይዋሽህም። ማድረግ ያለበትን ነገር ማድረግ ባለበት ጊዜ ያደርጋል። ይገባዋል ይገባዋል። እንደ ዘመኑ አገልጋይ በአካውንቴ ብር ካላስገባ በእንትኔ እንትን ካላደረክ ቃል አላወጣልህም አይልህም። ዣንጥላና የሆነ ጧፍ አብራልኝ አይልህም። ይረዳሃል፣ ይረዳሃል። እሱ ይረዳሻል። እሱ ኢየሱስ ክርስቶስ ለዘላለም ጌታ ነው። አየህ፣ ራራላቸው። የት? ምድረ በዳ ላይ፣ የት? ማንም በሌለበት ስፍራ። ሲያያቸው አንዳንዶቹ ሩቅ መጓዝ አይችሉም፣ ርቧቸዋል፣ ጠምቷቸዋል። ስለዚህ እነዚህን ሰዎች መግቤ መላክ አለብኝ አለ ጌታ መንፈስ ቅዱስ። አያችሁ፣ የእግዚአብሔር ዋነኛ ዓላማ፣ የእግዚአብሔር ዋነኛ ዓላማ፣ የጌታ የኢየሱስ ክርስቶስ ዋነኛ ዓላማ እኛን መርዳት ነው፣ እኛን ማገዝ ነው፣ ለእኛ አቅም ጉልበት መሆን ነው። እሱ በኃጢአቴ ሊፈርድብኝ አይደለም የመጣው። እሱ ከገባሁበት ኃጢአት ሊያወጣኝ፣ ከገባሁበት ረግረግ ሊያወጣኝ፣ ከገባሁበት ጭቃ ሊያወጣኝ፣ ከገባሁበት አዘቅት ውስጥ ጎትቶ አብሮኝ ይገባል። አየህ፣ መጽሐፍ ቅዱስ ላይ አንድ ጊዜ ጌታ ኢየሱስ ክርስቶስ አንድ ሳምራዊ ሰው ወንበዴዎች ደብድበውት በመንገድ ላይ ጥለውት ሄደው፣ ኢየሱስ ጌታ ነው። አንድ ፈሪሳዊ መጣ፣ አይቶት አለፈ ይላል አይደለ? አንድ የሆነ ሰውም እንደዛ መጣ፣ እሱም አይቶት አለፈ። አንድ ቀራጭ፣ ስለዛ ስለ ደጉ ሳምራዊ፣ ያ ሳምራዊ ሰውዬ መጣ። አያችሁ፣ ሳምራውያን የተናቁ፣ ብዙዎች የሚጠሏቸው የሚገፏቸው ሰዎች ሳምራውያን። ያንን የወደቀውን ሰውዬ ይሄ ሳምራዊ ሰውዬ አነሳውና አህያው ላይ ጭኖ ይዞት ሄደ። አየ፣ በመንገድ ላይ አይቶ ትቶ ማያልፍ። ሃሌሉያ! ኢየሱስ ጌታ ነው። የእግዚአብሔር ዋነኛ ዓላማ እኛን መርዳት ነው። የእግዚአብሔር ዋነኛ ዓላማ እኛን ማገዝ ነው። በምንም ሁኔታ ውስጥ ልንሆን እንችላለን። ርዳኝ ላለ ሰው ሊረዳ፣ አግዘኝ ላለ ሰው ሊያግዝ፣ አቅሙ ነኝ ላለ ሰው እግዚአብሔር አቅም ሊሆን ሁልጊዜ አለ። እንደዚህ ይላል፣ እርሱም ስንት እንጀራ አላችሁ ብሎ ጠየቃቸው። እነርሱም 7 አሉት። እርሱም መሬት ላይ እንዲቀመጡ ሕዝቡን እዘዙ። 7ቱን እንጀራ ይዞ ካመሰገነ በኋላ ቆርሶ ለሕዝቡ እንዲያድሉ ለደቀ መዛሙርት ሰጣቸው። የሚገርማችሁ ነገር በዚህ በኩል አንድ ኢየሱስን የተራበ ሕዝብ አለ። በዚህ በኩል ደግሞ 12 ሆኖ ኢየሱስን እየተከተሉ የኢየሱስን ማንነት በሚገባ ደግሞ ያልተረዱ ደቀ መዛሙርት አሉ። ኢየሱስ
ጋይስ እዚች ጋር እቺን ፖይንት በደንብ ስሙ። ኢየሱስ በማርቆስ ወንጌል ምዕራፍ 6 ላይ በባለፈው ስናጠና 5000 የተቆጠሩ ወንዶች ከነርሱ ጋር ደግሞ የተደመሩ ሴቶችና ሕፃናት ወደ ከ10 ሺህ ሰው በላይ መግቦ በስንት በ2 ዓሣና በ5 እንጀራ ያዩ ደቀ መዛሙርት እዚህ ጋር ደግሞ መጥተው ኢየሱስን አሁንም ሳያምኑበት ሲጠራጠሩ እናያለን። ትላንት እኮ ከ10 ሺህ ሰው በላይ ሲመግብ አይተውታል። ድንቅና ተአምራትን ሲያደርግ አይተውታል። ጌታ ኢየሱስ ክርስቶስ ዛሬ እጃችሁ ላይ ምን አለ ሲላቸው 7 እንጀራ አለ። ትላንት እንደተመገቡት ዛሬም ይመገባሉ የሚል ቃል አይደለም ያወጡት። ትላንት እነዛን ህዝቦች ስላስተናገድክ ዛሬም እነዚህ ሰዎች በልተው ይሄዳሉ። እግዚአብሔር አንተ ጌታ ኢየሱስ ከኛ ጋር ነህ አላሉትም። እነሱ ከሰባቱ እንጀራ የሚበልጠውን ጌታን ከማየት ይልቅ እጃቸው ላይ ያለውን 7 እንጀራ ነበር የሚያዩት። ብዙ ሰው አብሮት ያለውን ኢየሱስን ሳይሆን የሚያየው ባንክ አካውንት ውስጥ የተቀመጠውን ሳንቲም፣ እንትን ሀገር ያለችውን እህት ወይ ወንድም ወይ ደግሞ የሆነ የጀመረውን ቢዝነስ ነው የሚያየው። አንዳንዱ ከኢየሱስ በላይ ቢዝነሱ ለሱ ትልቅ ነው። አንዳንዱ ከኢየሱስ በላይ አካውንት ውስጥ ያለው ብር ለሱ ትልቅ ነው። አንዳንዱ ከኢየሱስ በላይ የሆነ ሀገር ያለው ዘመዱ ትልቅ ነው። አያችሁ፣ እነዚህ ሰዎች ከኢየሱስ ይልቅ 5ቱ እጃቸው ላይ ያለው 7ቱ እንጀራ ማስተዋላቸውን ነጥቋቸዋል። አንዳንድ ሰው እኮ ትላንት እግዚአብሔር እንዴት እንዳሳለፈው፣ ትላንት እግዚአብሔር እንዴት እንዳሻገረው፣ ትላንት እግዚአብሔር እንዴት እንባውን እንዳበሰለት ረስቷል። ደቀ መዛሙርት ትላንት የተደረገውን ነገር ረስተዋል። እግዚአብሔር አንድ የሚያዝንበት መንገድ ምን እንደሆነ ታውቃላችሁ? ትላንቱን በሚረሳ ሰው እግዚአብሔር ያዝናል። መነሻውን መረዳቱን እግዚአብሔር ያሻገረውን መንገድ በሚረሳ ሰው እግዚአብሔር ያዝናል። ትላንቱን ረስቶ ዛሬ በሚያለቅስ ሰው እግዚአብሔር ያዝናል። አንዳንድ ጊዜ ዘወር ብለን ትላንታችንን እናስታውስ። ትላንት እንዴት ነው እግዚአብሔር የረዳኝ? ትላንት እንዴት ነው እግዚአብሔር ያሻገረኝ? ትላንት እንዴት ነው አላልፍባቸውም ያልኳቸውን ቀናቶች እግዚአብሔር ያሳለፈኝ? ታዲያ እንዴት ዛሬን እግዚአብሔር ያሳልፈኝም? ታዲያ እግዚአብሔር እንዴት ነው ዛሬን የማያሻግረኝ? እንዴት እግዚአብሔርን ትላንት ያሻገረኝን ዛሬ በገጠመኝ የሆነ ትንሽዬ ምክንያት እንዴት እግዚአብሔርን እገምተዋለሁ? እንዴት እግዚአብሔርን እጠረጥረዋለሁ? እግዚአብሔር እኮ እስራኤላውያንን እጅግ በጣም ያዝንባቸው የነበረው በምን እንደሆነ ታውቃላችሁ? በግብፅ የተደረገውን 10 ትልልቅ ተአምራቶች ረስተው እግዚአብሔር ለነሱ ሲል በኩርን እስከ መግደል ድረስ ደርሶ ቀጥሎ ደግሞ የኤርትራን ባህር ከፍሎ አሻግሮ ከአለት ውስጥ ውሃ አፍልቆ ከሰማይ መና አውርዶ አብልቷቸው ድጋሚ እግዚአብሔር ላይ አጉረመረሙበት ነበር። ድጋሚ እግዚአብሔርን ሊጠረጥሩት ይፈልጉ ነበር። ኢየሱስ ጌታ ነው። አየህ፣ ትላንት የተደረገልንን ነገር እናስታውስ። ትላንት የተደረገልን ነገር ለኛ ከተአምር በላይ ነው። ትላንት የተደረገልን ከድንቅ በላይ ነው። አንቺ እኮ ለራስሽ ሰባኪ ነሽ፣ ትላንትሽን እያነሳሽ። የሆነ ሰባኪ አያስፈልግሽም። አንቺ ለራስሽ ነቢይ ነሽ፣ ትላንትን እያነሳሽ። ትላንት ያሻገረኝ እግዚአብሔር፣ ትላንት ያሳለፈኝ እግዚአብሔር ይህንንም ነገር ያሳልፈኛል ብለሽ ነገርሽ ላይ እኮ ቃል ማውጣት ትችያለሽ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አያችሁ? ዋው! ጌታ ኢየሱስ ግን ምንም አላለም። በደቀ መዛሙርት አለማመን እንኳን አልተያዘም። በሎ አስቀምጧቸው አለ። ምክንያቱም እሱን የፈለገ ሰው፣ ምክንያቱም እሱን የተራበ ሰው፣ ምክንያቱም እሱን የተጠማ ሰው እንደዚሁ ስለማይሰደድ እንዲሁ በባዶ ስለማይሸኝ እግዚአብሔር ምስክሬን ነው። ዛሬ በዚህ ስፍራ ጌታን ፈልጋችሁ ነው የመጣችሁት። ዛሬ በዚህ ስፍራ ጌታ ናፍቋችሁ ነው የመጣችሁት። ዛሬ በዚህ ስፍራ
በዚህ ስፍራ የተቀመጣችሁ ብዙዎች በዚህ ስፍራ ብዙ ነገር እያደረጉ ነው። በዚህ ሰዓት ብዙዎች በዚህ ሰዓት ብዙ ነገር እያደረጉ ነው። ብዙ ነገር እያዩ ነው። ክርስቲያን ሆነው እንኳን ብዙ ነገር ውስጥ ያሉ ብዙዎች አሉ በዚህ ሰዓት። እናንተ ግን እግዚአብሔርን ምርጫችሁ አድርጋችሁ ስለመጣችሁ፣ ጌታን ፈልጋችሁ ስለመጣችሁ እግዚአብሔር ምስክሬን ነው የምላችሁ። ጌታ ኢየሱስ እንደዚሁ አይሰዳችሁ። ከዚህ ፕሮግራም በኋላ በህይወታችሁ ላይ የእግዚአብሔር ተአምራታዊ እጅ መገለጥ ይጀምራል። የሆነ ሳሜን ይበለኝ። የእግዚአብሔር ተአምራታዊ እጅ በነገራችሁ ላይ በኃይል መምጣት ይጀምራል። እግዚአብሔር ምስክሬ ነው ብላችሁ ታች ያላችሁ ገስት ውስጥ ያላችሁ እግዚአብሔር በህይወታችሁ ላይ አስደናቂ ነገርን ማድረግ ይጀምራል። ጌታ ኢየሱስ አልሰዳቸውም በባዶ አለ። እኔን ፈልገው መጥተው ከኔ ሊማሩ መጥተው እንዲሁ ልሰዳቸው አልሰዳቸውም በሎ አስቀምጧቸዋል። እና አሁን ነገር በሚራክል ይሆናል አላቸው። ነገር በተአምራት ይሆናል። እግዚአብሔር ምስክሬን፣ የእግዚአብሔርን እጅ ማን እንደሚያይ ታውቃላችሁ? እግዚአብሔርን ቁጭ ብሎ የጠበቀ ሰው። በዘመኑ የእግዚአብሔር እጅ የማይለየው ሰው ማን እንደሆነ ታውቃላችሁ? እግዚአብሔርን የጠበቀ ሰው፣ እግዚአብሔር እግር ስር ቁጭ ያለ ሰው። በሉቃስ ወንጌል ምዕራፍ 10 ላይ እጅግ በጣም ጌታ ኢየሱስ ክርስቶስ ከተነካባትና አንዷን እህቷን ደግሞ ከነቀፈባት የነ ማርያም ቤተሰብ ውስጥ የሚናገረው ቃል እጅግ በጣም ደስ ይለኛል። ጌታ ኢየሱስ ወደ እነ ማርታ ቤት ከመጣ በኋላ ታስታውሱ እንደሆነ ነበር ጌታ ኢየሱስ ሲናገርና ሲያስተምር ማርታ ከእግሩ ስር ቁጭ ብላ ትማር ነበር። ማርያም ግን ስለ ብዙ ነገር ትባክን ነበር። ወደዛ ትላለች፣ ወደዚህ ትላለች፣ ወደዛ ትላለች፣ ወደዚህ ትላለች። ማርያም ግን ልቧን ሁሉ በጌታ ላይ እርፍ አድርጋ ቁጭ ብላ ትሰማ ነበር። ተቀምጣ የምትሰማውን ማርያም ጌታ ያያታል። ዝም ብላ የምትባክነዋን ደግሞ ማርታንም ጌታ ያያታል። ከዛ ማርታ ለጌታ የተናገረችው ጌታ ሆይ ለምንድን ነው እሷ ተነስታ ማታግዘኝ? ለምንድን ነው እኔ ይሄ ሁሉ ስለፋ ወደዛ ወደዚህ ላይታችስ እሷን ለምን ተነሽና ግዣት አትላትም? ማርያም አላት። ሃሌሉያ! ነገር በመንቀዥቀዥ አይደለም፣ ነገር በመሮጥ አይደለም፣ ነገር በመቀመጥ ነው። አንቺ ማርታ ስለ ብዙ ነገር ትባክኛለሽ አላት። የሚያስፈልገው እኮ አንድ እና ጥቂት ነው አላት። ብዙ ሰው እኮ ዘመኑን እየጨረሰ ያለው እኮ በመባከን ነው። በመባከን እዛ በመሮጥ ጌታ ይባርክሽ እሙዬ። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ትተወኝ አይገድህምን? እና እንኪያስ ምን በላት? ተነሺ በላት። ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። የሚያስፈልገው እኮ አንድና ጥቂት ነው። እና እኔ ጋር መቀመጥ ነው ትርፍ ያለው፣ እኔ ጋር መቆየት ነው ትርፍ ያለው። በጌታ በኢየሱስ ክርስቶስ እግዚአብሔር ምስክሬ፣ ቁጭ ብለን ነገራችን ተሰርቶ ይመጣል። ዋው! አንድ ሰው እንደዚህ አለ፣ ስራ ሰራለሁኝና ያው ግብርና ምናምን እንደዚህ ሰራለሁኝና ከዛ ጌታ ተቀመጣልኝ። ያው በእግዚአብሔር ፊት ነው የምነግራችሁ። በቃ ቁጭ በላልኝ፣ ቁጭ በላልኝ። ኧረ ጌታ ሆይ የሚያስፈልጉኝ ነገሮች አሉ እኮ። ቁጭ በል፣ የሚያስፈልገውን አቅርቦትን ያመጣለሁ፣ አንተ ግን ቁጭ በላልኝ፣ ማረፍ አለብህ። የሚገርማችሁ ነገር ከ5 ወር በላይ ነው ቁጭ ያልኩት ምንም ሳልሰራ። እግዚአብሔር ምስክሬ ነው የምላችሁ፣ ምንም ሳልሰራ። እንደውም ጌታን በሰፊው ለማገልገል እድል አገኘው። ምክንያቱም አንዳንድ ጊዜ ስራ ቢዚ ስለሚያደርግ። የሚገርማችሁ ነገር ምን ልላችሁ ፈልጌ ነው፣ በእነዚህ 5 ወራት ውስጥ የእግዚአብሔር እግር ስር በመቀመጤ አንዳች የጎደለብኝ ነገር የለም። አንዳችም ያጣሁት ነገር የለም። የሚገርማችሁ በብዙ ይተጋ የነበረ
በብዙ ይለፋ የነበረ አንድ ወዳጄ ግን ምን አለ ይመጣና እኛ ከሮጥ ነው ይልቅ አንተ የተቀመጥከው ትሻላለህ አለ ይመጣና። እግዚአብሔር ምስክሬን ነው ምላችሁ። እኛ ብዙ ሮጥን፣ እኛ ብዙ ለፋን፣ ወዛችንን አንጠፈጠፈን። የሚገርም ነገር ከትርፍ ይልቅ ኪሳራን ያጋጠመናል። አንተ በመቀመጥ አትርፈሃል አለ። ጤንነትህን አትርፈሃል፣ ገንዘብህን አትርፈሃል፣ ጊዜን አትርፈሃል። ምን ገብቶ ነው ግን የተቀመጥከው አለኝ። አንድ የምሰማው ድምፅ አለኝ። አንድ የማደምጠውና የምታዘዘው ድምፅ አለኝ። ኢየሱስ ጌታ ነው። ትላንትና የለቀቋት አንድ ቪዲዮ አለች። ያዕቆብ ዘፍጥረት ምዕራፍ 46 ላይ ልጁ ዮሴፍ በግብፅ እንዳለ በህይወት እንዳለ በተነገረው ጊዜ የሚገርማችሁ ነገር ያለውን ነገር ሸክፎ አስሮ አስተካክሎ ወዴት ሊሄድ? ወደ ግብፅ ዮሴፍ ወዳለበት ሊሄድ። ግን የሚገርማችሁ ከመሄዱ በፊት ይላል መስዋዕትን ሰዋ ይላል። ቁጭ ያለና መስዋዕትን ሰዋ። ምን ያስፈልገዋል? ድምፅ ማረጋገጫ። እግዚአብሔርም መስዋዕትን ከሰዋ በኋላ እግዚአብሔር በሌሊት በራእይ ተገለጠለት። ያዕቆብ አለው ወደ ግብፅ ውረድ፣ እኔም አብሬክ ወርዳለሁ አለው። ከዛስ መልሼ ደግሞ ይዤ እወጣለሁ አለው። ልጅ ዮሴፍ ደግሞ እጆቹን በአይን ላይ ያደርጋል። ምን እያለው ነው? አንተ የምታንቀላፋው በግብፅ ነው። ይዤ እወጣለሁ ያለው ማንን ነው? እዛ ይዘ የምትገባው 70 ነፍስ እጅግ በጣም ብዙ ሚሊዮን ህዝብ ከሆነ በኋላ ምን አደርገዋለሁ? ይዤ ተሸክሜው እወጣለሁ። እግዚአብሔር በዛ ሌሊት ምሪትን ሰጠው። አያችሁ፣ ከእግዚአብሔር ጋር ቁጭ ስትሉ የምታተርፉት ነገር ቢኖር እግዚአብሔር ምስክሬን ነው የምላችሁ፣ ምሪትን ታገኛላችሁ፣ አትከስሩ። አንዳንዱ እኮ ዋጋ እየከፈለ ያለው ባለመቀመጡ ነው። ጌታ እግር ስር ከሚቀመጥ ይልቅ የሆነ መስኮት ሄዶ ያንኳኳል፣ የሆነ ሄዶ መስኮት ያንኳኳል፣ የሆነ መስኮት ያንኳኳል። እግዚአብሔር ሺህ ድምፅ የለውም። እግዚአብሔር አንድ ድምፅ ነው ያለው። እግዚአብሔር አንድ ጊዜ ሲናገር ሰማሁት አይደል የሚለው መጽሐፍ ቅዱስ። እግዚአብሔር ተናገረ እኔም ሰማሁት። ቁጭ ካላችሁ እግሩ ስር ካላችሁ እግዚአብሔር ምስክሬ ነው ምላችሁ፣ እግዚአብሔር ያዋራችሁ። እነዚህ ሰዎች 3 ቀን ነው የተቀመጡት። ማን ነው 3 ቀን የሚቀመጠው? እናንተ ማን ነው 3 ቀን የሚቀመጠው? ለዛውም የሚገባውን ያክል ምግብ ይዞ የሚገባውን የሚበላ የሚጠጣ ሳይዝ ማን ነው እጌታ እግር ስር ቁጭ ብሎ የሚሰማው? በዚህ ዘመን አየ፣ የሄዱት ከስረዋል፣ 3 ቀን የቆዩት ግን አትርፈዋል። ትርፍ ያለው እግሩ ስር መቀመጥ ነው። ኪሳራ የሌለው እግሩ ስር መቀመጥ ነው። በደንብ ስሙ። ኢየሱስ ጌታ ነው። እንደዚህ ይላል ቀጥሎ መጽሐፉ። ሕዝቡንም እንዲቀመጡ መሬት ላይ አዘዘ ካለ በኋላ 7ቱን እንጀራ ይዞ ካመሰገነ ቆርሶም ለሰዎቹ እንዲያድሉ ለደቀ መዛሙርቱ አዘዛቸው። እነርሱ ለሕዝቡ አደሉት። እንዲሁም ትንንሽ አሳዎች ነበሯቸው። እርሱም አሳዎቹን ባርኮ እንዲያድሏቸው አዘዘ። ሕዝቡም በልተው ጠገቡ። ክብር ለመንፈስ ቅዱስ ይሁን። ምን አሉ? ሕዝቡ በልተው ምን አሉ? ጠገቡ። አዎ ኢየሱስ ጌታ ነው። አየ፣ ጌታ ጋር መጥተህ እርቦህ አይደለም የምትሄደው፣ ጠግበህ ነው የምትሄደው። ጌታ ጋር መጥተህ ከስራ አይደለም የምትሄደው፣ አትርፈ ነው የምትሄደው። ፍሬያማ ሆነ ነው የምትሄደው። አለማፍራት አትችልም። አለመለምለም አትችልም። አለማደግ አትችልም። አለመለወጥ አትችልም። መንፈስ ቅዱስ በልተው ጠገቡ ይላል። ጌታ ሆይ
የሚገርማችሁ ነገር ጠገቡ ካለ በኋላ ከዚያም ደቀ መዛሙርቱ የተረፈውን ቁርስራሽ 7 መሶብ በሙሉ አነሱ። በዚያም 4,000 ያህል ሰዎች ነበሩ። መብላት ብቻ አይደለም፣ ተረፈ። አየ፣ እግዚአብሔር እግር ስር ስትቆይ የሚተርፍ ነገር ነው ይዘህ የምትሄደው። እግዚአብሔር ጋር ስትቆይ ለጄኔሬሽን በረከት የሚሆን ነገር ነው ይዘህ የምትሄደው። ወይኔ መንፈስ ቅዱስ! እናንተ በእግዚአብሔር ፊት እኮ ልጆቻችሁን ይዛችሁ ስትቀመጡ ልጆቻችሁ ብቻ አይደለም የልጅ ልጆቻችሁን ጉዳይ ጭምር ነው ይዛችሁ የምትወጡት። የእህት የወንድም የቤተሰባችሁ ነገር ጭምር ነው ይዛችሁ የምትወጡት። የሚገርማችሁ እነዚህ ሰዎች መብላት ብቻ አይደለም መጥገብ ብቻ አይደለም 12 መሶብ ተረፈ ይላል። እግዚአብሔር ምስክሬ፣ እግዚአብሔር ጋር የተቀመጠ ሰው አትርፎ ነው የሚሄደው። አትርፎ ነው የሚሄደው። እግሩ ስር እኔ እግዚአብሔር ስር ቆይቼ ከስር ያለው የሚል ሰው ካለ አንድ ቁጥር ያሳየኝ። እግዚአብሔር እግር ስር ቆይቶ አንድ የከሰረ ሰው የለም። እግዚአብሔር ጌታ ኢየሱስ ክርስቶስን ወደ ህይወቱ አስገብቶ እኔ ከስር ያለው እኔ ባዶ ሆኛለሁ ጌታን ካገኝ ጋይስ የለም። ምናልባት ያ ሰው በትክክል ጌታን አልተቀበለ ሊሆን ይችላል። ወይ ጌታን የፈለገው ለሽሮ ነው፣ ወይ ጌታን የፈለገው ለበርበሬ ነው። ኢየሱስን ራሱን ፈልገህ ግን ፈውስን ሳትቀበል አትሄድም። ኢየሱስን ራሱን ፈልገህ ከነንቆቅልሽ አትመለስም። እግዚአብሔር ምስክሬን ነው። እግዚአብሔር መልሳለሁ። አይሄዱም አላቸው። ደቀ መዛሙርት በሄዱም ችግር አልነበረባቸውም። የለንም አሉት አይደለ? የለንም፣ እኛ ያለን 7 እንጀራ ነው እና ጥቃቅን አሳዎች። ጥቃቅን ማለት እጅግ በጣም ትናንሽ አሳዎች። ምናልባት አንዱ ሰው 10ሩን ሊበላ የሚችለው ትንንሽ አሳዎች ነው የያዝነው። ስለዚህ ጌታ ሆይ ምንም ልንተባበራቸው አንችልም። ቢሄዱም ችግር የለውም አለ የሚገባው፣ አለ የሚራራ። ሰንበዲ አልጸልየልኝም የምትሉ፣ ሰንበዲ ጸልይልኝ ስለው ስልኩን ዘጋብኝ ለምትሉ፣ ሰንበዲ ጸልይልኝ ስለው ቆይ ነገ ብሎ ቀጠሮ አሳዘኝ ለምትሉ፣ አጠገባችሁ የሚረዳችሁ ኢየሱስ አለ። ከአገልጋይ በላይ የሆነ አለ። የሆነ የተቀባው ነኝ ከሚል ሰው በላይ የሆነ ጌታ ውስጣችሁ አለ። እሱ ወደ ምድረ በዳ በባዶ ጥሏችሁ አይሄድም። እሱ ባዶ አቁማዳችሁን አይሸኛችሁም። አጥግቧችሁ ይሸኛችኋል። እንባችሁን አብሶ ይሸኛችኋል። ጥያቄያችሁን መልሶላችሁ ይሸኛችኋል። ምን አይነት ጥያቄ ነው ይዛችሁ የመጣችሁት ወደሱ? እንደዚህ ብዬ ልጠይቃችሁ ዛሬ ወደዚህ ቦታ ድንገትም ኑ ፕሮግራም እንዳለንም ደግሞ የመጣችሁን ፋሚሊዎች አላችሁ። ምን ጥያቄ ይዛችሁ ነው የመጣችሁት ዛሬ? እግዚአብሔር ምስክሬ ነው የምላችሁ። ጥያቄ ያላችሁ ሰዎች ካላችሁ ጥያቄያችሁን ወረቀት አጠገባችሁ ካለ ብጽፉ ደስ ይለኛል። እግዚአብሔር ያ ጥያቄ ላይ መልስን ይዞበት ይመጣል። ያ ጥያቄ ላይ መልስን ይዞበት ይመጣል። ምንድን ነው የእናንተ ምድረ በዳ? የትኛው ምድረ በዳ የሆነ ነገር ላይ ነው ቁጭ ያላችሁት? እዛ ምድረ በዳ ላይ እግዚአብሔር ጥጋብን ይዞ ይመጣል። እዛ ምድረ በዳ ላይ እግዚአብሔር ልምላሜን ይዞ ይመጣል። እዛ ምድረ በዳ ላይ እግዚአብሔር ዘይቱን ይዞ ይመጣል። መንፈስ ቅዱስ ኢየሱስ ጌታ። አያችሁ፣ ጥያቄን የሚመልስ ማንም መመለስ የማይችለውን ጥያቄ መመለስ የሚችል ጌታ ብቻ ነው። ማንም መመለስ የማይችለውን መመለስ የሚችል ጌታ ብቻ ነው። ደቀ መዛሙርት እንኳን መመለስ አቅቷቸዋል። መልስ ግን አለ። ሐዋርያቶች መመለስ አቅቷቸዋል። የሚመልስ ግን አለ። መልስን ይዞ የሚመጣ አለ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አየ፣ ምንም በር ልታንኳኳ አይገባም። የማንንም አገልጋይ ደጅ ልትጠና አይገባም። ካገለገሉ ሰየው፣ ከጸለዩ ሰየው፣ ደስ ይለናል። አልጸለዩልኝም ብለህ ግን መሰበር አያስፈልግም። ከነሱ በላይ የሚረዳ ካለ
ለእኔ ትንቢታዊ መልእክት አልመጣልኝም ብሎ ማክረፍ ሳይሆን ከትንቢት በላይ የሆነው ጌታ ውስጥሽ አለ። መንፈስ ቅዱስ አለ፣ ቃሉ አለ። ኢየሱስ ጌታ ነው። አያችሁ እዚህ ክፍል ላይ ማርቆስ ምዕራፍ 8 ከቁጥር 1 እስከ 9 ላይ ጌታ ኢየሱስ ክርስቶስ ለተራቡት መልስ አለው። እግዚአብሔር ለተራቡት ይራራል። እግዚአብሔር ደግመው ለፈለጉት መልስ አለው። ሐዋርያት ሥራ መጽሐፍ ላይ ታስታውሱ እንደሆነ ቆርኔሌዎስ የሚባለውን ሰው ታውቁታላችሁ አይደል? አሕዛብ የነበረ ሰው ግን ሁልጊዜ በ9 ሰዓት የአምላኩን ፊት የሚፈልግ የሚጸልይ ለአምላኩ ቁርባንን የሚያቀርብ አንድም ቀን 9 ሰዓት የአምላኩ ፊት ከመፈለግ ወደኋላ ያላለ ቆርኔሌዎስ የሚባል ሰው ክርስቶስ ኢየሱስን እንኳን በሚገባ የማያውቅ ግን ወደ እግዚአብሔር የሚጸልይ እግዚአብሔር ለጴጥሮስ ጌታ ኢየሱስ ክርስቶስ ለጴጥሮስ ተገልጦለት ሂድ ወደ ቆርኔሌዎስ ቤት ብሎት እግዚአብሔር ምስክሬን ነው። እግዚአብሔር ለፈለጉት መልስን ከሆነ ቦታ ይዞ ይመጣል። ይሄ ሰው እግዚአብሔርን የሚወድ እግዚአብሔርን የሚራብ እግዚአብሔርን የሚፈልግ ሰው ስለነበረ እግዚአብሔር ጌታ ኢየሱስ ክርስቶስ ለቆርኔሌዎስ ተገልጦለት በል ወዴት ሂድ? ወደ ቆርኔሌዎስ ቤት። ይሄ ሰው እየፈለገኝ ነው፣ ከኔ ጋር አገናኘው፣ መንገዱን መገናኛ መንገዱን አሳየው ብሎት ወደ ቆርኔሌዎስ ቤት ላከው። ዛሬም ለሚፈልጉት መልስ አለው እግዚአብሔር። ዛሬም ለሚራቡት መልስ አለው እግዚአብሔር። ዛሬም ለሚራቡት እግዚአብሔር መልስ አለው። ዛሬም ለሚፈልጉት እግዚአብሔር መልስ አለው። ዛሬም በቃሉ ለሚንቀጠቀጡት እግዚአብሔር መልስ አለው። ዛሬም ደጁን ለሚጠሉት እግዚአብሔር መልስ አለው። ሃሌሉያ! ኢየሱስ ክርስቶስ ለዘላለም ጌታ ነው። መልስ ያለው እግዚአብሔር ጋር ብቻ ነው። ለየትኛውም ጥያቄ መልስ ያለው እግዚአብሔር ጋር ብቻ ነው። ታዲያ ምን እናድርግ? እንቆይ። እነዚህ ሰዎች ስንት ቀን ቆዩ? 3 ቀን ቆዩ። እንቆይ እግዚአብሔር ጋር እንቆይ የጌታ እግር ጋር። ከዛ መልስ አለ። ትርፍ ያለው መልስ አለ። ትርፍ ያለው መልስ አለ። ትውልድን የሚያተርፍ መልስ አለ። የትውልድን ጥያቄ የሚመልስ መልስ አለ ጌታ ጋር። ጌች ብዙ እኮ ቆየው ግን ደከመኝ፣ ቆይ። ጌች ብዙ አንኳኳው ግን ደከመኝ፣ ደግመሽ አንኳኪ። ጌች ይህንን ዓመት እኮ ሆነኝ፣ ችግር የለውም ይሁንሽ፣ ቆይ። ታዲያ ምን እያልከኝ ነው? እሱ መልስ ይዞ ይመጣል። ማንንም አሳፍሮ ልኮ አያውቅ። ማንንም ከነ ጥያቄው መልሶ አያውቅም። መጽሐፍ ቅዱስ ሲናገር እንደዚህ ላለ መክብብ ላይ ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። አየሽ፣ አንዳንድ ጉዳዮች ላይ ጌታ የቆየው እያስዋበው ስላለ ነው። አንዳንድ ጉዳዮች ላይ ያቆየው የምስጋናን ቀን ስላዘጋጀበት ነው። አንዳንድ ጉዳዮች ላይ ዘግየት ያለው ትልቅ የሆነ የምስጋናን ድንኳን እንድትተቂ ስለፈለገ ነው። አንዳንድ ጉዳዮች ላይ የቆየው በአንቺ ጉዳይ ብዙዎችን እግዚአብሔር ከጨለማ ወደ ብርሃን ማምጣት ስለፈለገ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አንዳንድ ጉዳዮች ላይ እግዚአብሔር እኮና አልዓዛር ቤት እኮ 3 ቀን ኢየሱስ የአልዓዛር መሞትን ሰምቶ ዝም የምትወደው አልዓዛር ታሟል ብለው መልእክት እኮ ላኩበት። መልእክቱን ሰማ። በነበረበት ከተማ ቁጭ። አንድ ቀን ቢጠብቁት የለም። ሁለተኛው ቀን ቢጠብቁት የለም። በሶስተኛው ቀን አልዓዛር ተቀብሯል፣ የለም ምንም ነገር። ልክ በአራተኛው ቀን ጌታ ወዳጃችን አልዓዛር ተኝቷልና እንሂድና እናስነሳዋለን። ለምንድን ነው ጌታዊ 3 ቀን የቆየኸው ብዬ
ብዙ ጊዜ አልዓዛር ስለሚያሳዝነኝ ለምንድን ነው 3 ቀን የቆየኸው ብዬ ክፍሉን ሳየው ክብሬን ልገልጥ ስለፈለኩ በእነ አልዓዛር ቤት ውስጥ ክብሬን መግለጥ ስለፈለኩ በአልዓዛር ሞት ውስጥ ብዙ ነፍሳቶችን ከጨለማው ወደ ብርሃን ማምጣት ስለፈለኩ እነ ማርያም አላለቀሱም? አልቅሰዋል። እነ ማርያም አላዘኑም? አዝነዋል። እነ ማርያም በኢየሱስ ተማምነው ብዙ ሰዎች በንግግር አላሸማቀቋቸውም? አሸማቀቋቸዋል። የሚገርማችሁ ክፍሉን ስታነቡ የታሊያ ይመጣል ያሉት ቀረ አይደል እያሉ ያሽማጠጡባቸው ነበር። ክፍሉን በደንብ ትኩር ብላችሁ ስታዩት የሚያስተዛዝኑ መስለው ይመጡና ጎኗቸውን ወቅቷቸው ሄዱ ነበር በአሽሙር። አይዘገይም። አሜን ነው። አይዘገይም። ኢየሱስ አይዘገይም። ኢየሱስ አይዘገይም፣ ይመጣል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ታዲያ ምን ላድርግ? ቆይ። ሃሌሉያ። ቆይ። እስከ ምን ድረስ ልቆይ? እስኪመጣ ቆይ። እመጣለሁ ካለ እሱ ይመጣል። ሊያስውበው ነው የሚመጣው አልኩሽ። እኔ እግዚአብሔር ስንት ጊዜ በህይወቴ አፌን እንዳዘጋኝ እግዚአብሔር ምስክሬን ነው የምላችሁ። ብዙ ቴስቲሞኒዎች አሉኝ እግዚአብሔርን በመጠበቁት ውስጥ ብዙ ቴስቲሞኒዎች አሉኝ እግዚአብሔርን በመጠበቅ ውስጥ። በእግዚአብሔር ደጅ ውስጥ በመቆየት ውስጥ የወላችሁ በረከት አለ፣ ድል አለ፣ ድል አለ። እግዚአብሔር ምስክሬን፣ ድል አለ፣ መከናወን አለ። ተስፋ እንዳትቆርጡ። እሱ ሰርግሽን ያሳምረዋል። አይኖችሽ እያለ ልጆችሽን እግዚአብሔር በክብር ያቆማቸዋል። አይኖችሽ እያየ እግዚአብሔር ቤትሽን ያለመልመዋል ከእሱ ጋር ስትቆም። ሃሌሉያ ሃሌሉያ። አልሸኛቸውም አለ እግዚአብሔር። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ለተራቡት መልስ አለው። እግዚአብሔር ለተራቡት መልስ አለው። እግዚአብሔር ለፈለጉት መልስ አለው። ክብር ለኢየሱስ ክርስቶስ ይሁን። ቀጥለን በዚህ ክፍል ላይ የመጨረሻዋን ምን እናያታለን? ሁለተኛው ርዕስ የሰጠሁት እዚሁ የማርቆስ ወንጌል ምዕራፍ 8 ከቁጥር 10 እስከ 13 ያለውን ቃል እናነብና በሱ ውስጥ ያለውን ሐሳብ ደግሞ አይተን እንጨርሳለን። እንዲህ ይላል ቀጥሎ። ሕዝቡን ካሰናበታቸው በኋላ ጌታ ወዲያውም ከደቀ መዛሙርቱ ጋር በጀልባ ዳልማኑታ ወደ ተባለ ስፍራ ሄደ የሚል ክፍል እናያለን። የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ እነዚህን ሕዝቦች አብልቶ አጠጥቶ ከሸኛቸው በኋላ ደቀ መዛሙርቱና እሱ ለብቻቸው ጊዜን ለማሳለፍ ዳልማኑታ ወደምትባል ከተማ ሲሄዱ እናያለን፣ ሲያቀኑ እናያለን። የሚገርማችሁ ነገር ወደዚች ከተማ ሲሄዱ ፈሪሳውያን ወጥተውም ከኢየሱስ ጋር ይከራከሩ ጀመር ይላል። ክብር ለመንፈስ ቅዱስ ይሁን። ምን ብለው ይከራከሩት ነበር? ሊፈትኑትም ፈልገው ከሰማይ ምልክትን እንዲያሳያቸው ጠየቁት። እርሱም በመንፈሱ እጅግ በመቃተት ይህ ትውልድ ምልክትን የሚፈልገው ለምንድን ነው? ይህን ጥያቄ ይውላችሁ፣ ይህን ፖይንት በደንብ ተመረነው ነው ደግሞ የምንወጣው። ለተራቡት መልስ አለው ብለናል። ከቁጥር 1 ምዕራፍ 8 ከቁጥር 1 እስከ 9 ላይ ከ10 እስከ 13 ላይ ባለው ደግሞ ምልክትን ወይም ደግሞ የማያምን ትውልድ ምልክትን ይፈልጋል ብዬ ነው ርዕስ የሰጠሁት። ከቁጥር 10 እስከ 13 ላለችው ፖይንት የማያምን ትውልድ ምልክትን ይፈልጋል። እኛ የቱጋንን ብለን ዛሬ ራሳችንን እንጠይቃለን። ቁጥር 10 ወዲያውም ከደቀ መዛሙርቱ ጋር በጀልባ ዳልማኑታ ወደ ተባለው ስፍራ ሄደ ካለ በኋላ ፈሪሳውያን ወጥተው ከኢየሱስ ጋር ይከራከሩ ጀመር። ሊፈትኑትም ፈልገው ከሰማይ ምልክትን እንዲያሳያቸው ጠየቁት። እርሱም በመንፈሱ እጅግ በመቃተት ይህ ትውልድ ምልክትን የሚፈልገው ለምንድን ነው? እውነት እላችኋለሁ ለዚህ ትውልድ ምንም ምልክት አልሰጠው አለ።
ከዚያም ትቷቸው ከጀልባው ወደ ማዶ ተሻገረ ይላል። ከምኑ ከጀልባው ወርዶ ወደ ማዶ ተሻገረ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ምን ማለት ነው? የሚገርማችሁ ነገር እነዚህ ፈሪሳውያን የተባሉ ሰዎች ጌታ ኢየሱስ ክርስቶስ ያንን ሁሉ ተአምር፣ ያንን ሁሉ ድንቅ፣ በሽተኞችን ሲፈውስ እያዩ፣ አይነ ስውራንን ሲያበራ እያዩ፣ ብዙ ነገር ሲያደርግ እያዩ አያምኑበትም ነበር። የማያምን ትውልድ አንዱ መገለጫው ባህሪ ምን እንደሆነ ታውቃላችሁ? እጅግ በጣም ምልክት ይወዳል። በየሄደበት የሆነ ምልክት ካላየ ለሱ እግዚአብሔር የለም። እዛም ግባ ቃል አውጣብኝ ነው፣ እዛ ግባ ቃል አውጣብኝ ነው፣ እዛ ግባ። እኔ አንዳንድ ሰው ምን እንደሚፈልግ ራሱ ግራ ይገባኛል። አንዳንዴ እግዚአብሔር ለህይወታችን አንዴ ከተናገረ እኮ በቂ ነው። ለምንድን ነው አርፈን እግሩ ስር ማንቀመጠው? ለምንድን ነው የሆነ ምልክት 10 ጊዜ ካልተነገረን እንዴ? የሚገርማችሁ ነገር እነዚህ ፈሪሳዊ የሆኑ ሰዎች አሁን ምልክትን አሳየን እኮ የሚሉት ሊያምኑበት አይደለም። ልባቸውን ጌታ ኢየሱስ ክርስቶስን ላለማመን ዝግ ሆኗል። ግን ምን ይሉታል መሰላችሁ? የኢየሱስ ክርስቶስ በህዝቡ ዘንድ ተቀባይነት አገልግሎቱ እንዲያጣ ከሰማይ ምልክትን አንጣ ይሉታል። የሚገርማችሁ ጌታ ኢየሱስ ክርስቶስ እጅግ በመቃተት የሚለው ቃል ምን እንደሚል ታውቃላችሁ? እጅግ በመቃተት የሚለው እስከ መች ድረስ ነው የማያምኑብኝ? ተባረኪልኝ። ትንቢት የማይጠግም መንፈስ በየሄደበት በቃ ፕሮፌት በተባለው ሲጣር ታገኘዋለህ። ጋይስ እኔ የት እንደሚያወጣን እግዚአብሔር የት ይውሰደን? በአብ ቀኝ አስቀመጠን፣ ከክርስቶስ ጋር ሰወረ። ኤፌሶን ምዕራፍ 1 ቁጥር 2 ስታነቡት እግዚአብሔር ይባረክ፣ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት የእኛም አባት የሆነው ይባረክ አለ። ኦሬዲ በረከታችንን እግዚአብሔር ከምድር አነሳውና ሰማይ አደረገው። በመገረፉ ቁስል ተፈውሳችኋል አለን። ከዛስ እኛ ደጅ ስናንኳኳ እንከርማለን። ጠዋት የሆነ ቦታንን፣ ከሰዓት የሆነ ቦታንን ቁጭ ብለን የእግዚአብሔር ቃል ለማንበብ ጊዜ የለንም። ከእግዚአብሔር ጋር ድምፅ ለመስማት ጊዜ የለንም። ዛሬ አሁንማ ፕላትፎርሙ በቃ ሰው ተረጋግቶ ቁጭ ብሎ ተገልግሎ የሆነውን ቀን ደግሞ ለብቻው ባይብል ስተዲ ጊዜ የለውም። ሉቃስ፣ ማርቆስ፣ ቆሮንቶስ ራእይ ብሎ የሚያጠናበት ጊዜ የለውም። እዛኛው ቤት ሲገባ ነው የምታገኙት። እዛኛው ቤት ሲገባ እንዴ ምን ልትሆኑ? እግዚአብሔር ምስክሬን ነው የምላችሁ። እግዚአብሔር ምን ይጠላል ካላችሁኝ፣ ምልክትን የሚወድ ትውልድ ይጠላል። ምልክትን የሚወድ አንዳንዱ እኮ እንትና ቤት የነበረውን ጋይስ፣ እኔ ወደ ሌላ ርዕስ አልግባሽ። ኢየሱስ ጌታ በእውነት ያሳዝናል። ጌታ ኢየሱስ እጅግ በጣም ነው ያዘነባቸው። አጋንንት ሲያስወጣ ይመጡና እንደዚህ ይሉታል፣ አንተ በቤልዘቡል ነው አጋንንትን የምታስወጣ ይሉታል። አንተ አጋንንትን የምታስወጣ በምንድን ነው? በአጋንንት። አንዳንድ ሰው እኮ ሪል ፕሮፌሲ ሲነግራችሁት የሆነ ቦታ ሌላ ፕሮፌሲ ይፈልጋል። እኔ ብያለሁ፣ ስፍራ ልትቀያየር ትችላታለህ እንጂ እግዚአብሔር መልእክት አይቀይርም። ይኸውልህ ወንበር ልትቀያይር ትችላታለህ እንጂ የቡና ባንክ ደብተር ይዘህ ሄደህ አስረግጠህ እባረካለሁ አትባረክ። የንግድ ባንክ ደብተር ይዘህ ሄደህ ቃል አውጣበት ብለህ ባዶ 0 የሆነ ባላንሱ ላይ አይገባም፣ ትሰራታለህ። መጽሐፍ ቅዱስ ጳውሎስ እንደዚህ እኮ አለ፣ የማይሰሩ እጆች አይብሉ እኮ አለ። ወንጌልን እያገለገልኩ እጆቼ ደግሞ ቀን ከሌሊት ከመስራት አልነጠፉም፣ አልደከሙም፣ እሰራለሁ።
ድንኳን ይሰፋ ነበር ጳውሎስ። ፓስተር ዲቫ አንድ ጊዜ እጅግ በጣም አሳቀኝ። ምን የቤት ኪራይ ብለህ ታለቅሳለህ? ጳውሎስም ቤት ተከራይቶ ነበር የሚኖሩ። ብርቅ ነው እንዲህ አለ እንዴ? ምልክት። እነዚህ ሰዎች ምልክትን አምጣ። ምን ለመሆን? የእግዚአብሔር ልጅ ለመሆን ከሰማይ መላክህን ለማወቅ ስንፈልግ ምልክትን። እኔ አንዳንድ አገልጋይ ይገርመኛል። አገልጋይ ለመባል የውሸት ትንቢት መናገር አይጠበቅበትም። አይስሙት። የእግዚአብሔር ሰው አይበሉት፣ የዚህ ሀገር ሰው ነው ይበሉት ከፈለጉ። አንዳንዱ እኮ ያልሆነ የስህተት ጎዳና ውስጥ የሚገባው እኮ የእግዚአብሔር አገልጋይ ነኝ ለማለት። አይበሉን። ለምን ይሉናል? አይበሉን። ውሸት ተናግረን አይበሉን። የሆነ ጥቅም ለማግኘት ብለን የሆነ እግዚአብሔር የማይከብርበትን መንገድ መሄድ በጣም መጥፎ ነው። የእግዚአብሔር ልጅ መሆኔን ላረጋግጥላችሁ ከሰማይ ምልክትን ላድርግላችሁ ብሎ እግዚአብሔር ጌታ ኢየሱስ ከሰማይ ምንም ነገርና አላደረገም። እንደውም አላቸው ሲቀጥል ምልክትን አላሳያችሁም አላቸው። የዮሐንስ ወንጌል ምዕራፍ 6 ላይ ታስታውሱ እንደነበረ ጌታ ኢየሱስ ክርስቶስ እጅግ በጣም ብዙ የተከተሉት ህዝቦች ስለበሉና ስለጠጡ ስለተከተሉት ከእንደገና ያለበት ስፍራ እየሮጡ መጣና ጌታ ሆይ እያሉ ያለከለኩ መጡ። ጌታም ዘወር ብሎ አያቸውና መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጌታም የሁሉን ልብ ያውቃልና ይላል። ስለበላችሁና ስለጠጣችሁ ነው የፈለጋችሁ። ስጋዬን ያልበላ ደሜን ያልጠጣ የኔ ሊሆን አይገባም ሲል በአይሁዳዊ ዘንድ አይደለም የሰው ስጋና ደም የእንስሳ ደም እንኳን እንዳትጠጡ ተብሏል። ህጉ ይከለክላቸዋል። ያንን ሲሰሙ ምን አይነት አስጨናቂ ቃል ነው አሉና ጥለውት ሄዱ። ለምን? የተከተሉት ለሚበላ ምግብ ነው። የተከተሉት ለሽሮና ለበርበሬ ነው። ስንቱ መሰላችሁ የእግዚአብሔር ቤት ውስጥ መጥቶ ለሆነ ዓላማ መጥቶ ያ ዓላማው ሲሳካለት ከቸርች የጠፋ፣ ከፕሮግራም የጠፋ፣ ከጸሎት የጠፋ፣ የቢዚ መንፈስ ተጠናውቶት ለምድሪቷ ላይ ሲንከራተት የሚኖር ስንት አለ መሰላችሁ? አያችሁ፣ ደቀ መዛሙርቱ ደንግጠው የነበረው ህዝብ ሲሄድ ጌታ ኢየሱስ ህዝቡ እኮ ሄደ ሲሉት እናንተስ ልትሄዱ ትወዳላችሁ ነው ያላቸው። እናንተም መሄድ ትችላላችሁ አስፈላጊ ከሆነ። እግዚአብሔር እኛ ሀገር አለ ሐሙስ ገበያ የሚባል ሰው የሚፈልገውን ነው ገዝቶ የሚወጣበት፣ አይቆይም። ይገባል፣ ሽንኩርቱን ገዝቶ ይወጣል፣ ይገባል፣ በርበሬውን ገዝቶ ይወጣል፣ ይገባል፣ ልብሱን ገዝቶ ይወጣል። ጌታ ኢየሱስ እንደዚህ አይነት አገልግሎት አይደለም የሚያገለግለው። ጌታ ኢየሱስ የሚፈልገው አምነውት የሚከተሉትን ነው። እስከምን ድረስ? እስከ ጥግ ድረስ። በምልክት የማይከተሉት፣ በድንቅ የማይከተሉት፣ ሁል ጊዜ እንደ ኤሌፖፕ ከረሜላ አፋቸው ላይ የማይሰካላቸው ክርስቲያኖች። አየ፣ ጠንከር አጥንት የሆነ ነገር መብላት የሚችሉ ክርስቲያኖች እንዲከተሉት ይፈልጋል። እስቲ እካሌ ቤት እንግባ፣ እሱ ጋር እኮ በስመ አብ የሚነገረው ትንቢት አቤት 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 ይገርምሻል፣ ነይ እንሂድ። ኧረ ሰማየ ምን ልትሆኝ ትንቢት ልታይ? ኧረ እዛ የሚደረገው የሆነ ሚራክል የሚባል ነገር አለ፣ እባክሽ እንሂድ። ኧረ ሚራክል ታምራት የለም እያልኩኝ አይደለም፣ ድንቅ የለም እያልኩኝ አይደለም። አለ፣ ታምራት አለ፣ ድንቅ በደንብ አለ። አዲስ ኪዳን ላይ ተአምርና ድንቅ ያለው ግን ለቆዩት ነው። ተአምርና ድንቅ ያለው ለፈለጉት ነው። እንዴ እግዚአብሔር እኮ ልብንና ኩላሊትን የሚመረምር እኮ አምላክ ነው። አንዳንዱ እንደ እንትን ሆቴል አገልግሎት ማሳጅ ይመስሏል። ይመጣል፣ የትም ሄዶ የትም ባክኖ የሚፈልገውን አድርጎ ሲያምረው ይመጣል። ምናልባት ስልክ ካለው ጠቅጠቅ ያደርግና ይደውላል። ፕሮፌት እባክህ የሆነ ጉዳይ እኮ ገጥሞኝ፣ እስቲ የሆነ ነገር በላይ፣ የሆነ ነገር አውጣብኝ። ምንም አይወጣም፣ ምንም አይወጣም ብራዘር።
ምንም ካለህበት ውጣ። መጀመሪያ አንተ ራስህ አታሰቃይን፣ ውጣ። የእግዚአብሔር መንፈስ ማን ምን እንደሆነ ያውቃል። ኢየሱስ ጌታ ነው። አሁን ጋይስ፣ አሁን እኮ እግዚአብሔር ምስክሬን ነው ምላችሁ፣ ምልክት ናፋቂ የሆነ ትውልድ የበዛ አይመስላችሁ? እውነት ውሸት? ምልክት ናፋቂ የሆነ ተአምራት አድራጊ ናፋቂ ትውልድ የበዛ አይመስላችሁ? አገልጋይ ነህ ካው እስቲ እንትን አድርግ፣ አገልጋይ ነህ ካው በእንትኔ ላይ እስቲ እንትን አስመጣልኝ። እርሱም በመንፈሱ እጅግ በመቃተት ይህ ትውልድ ምልክትን የሚፈልገው ለምንድን ነው? ለምንድን ነው ምልክትን የሚፈልገው ብሎ ጌታ ኢየሱስ እጅግ በጣም አዘነ። አያችሁ፣ እግዚአብሔር ምስክሬ ነው ምላችሁ፣ ከጌታ ይልቅ ልባችሁ የሆነ ድንቅና ተአምራትን የፈለገ ቀን ተጠንቀቁ። ድንቅና ተአምራት ኢየሱስን ከሸፈነባችሁ ተጠንቀቁ። የሆነ ሰውዬ ከኢየሱስ ይልቅ እናንተ ላይ ራሱን መሳል ከጀመረ ተጠንቀቁ። ከኢየሱስ ይልቅ የሆነ መንፈሳዊ ጨዋታ ካማራችሁ ተጠንቀቁ። ኢየሱስ ጌታ ነው። አያችሁ፣ ተጠንቀቁ። አንዳንዱ መንፈሳዊን አገልግሎት እንደ ጥንቆላ አድርጎታል። እንደ ጥንቆላ አንዳንዱ ቸርች ውስጥ የሚደረገው ነገር እግዚአብሔር ምስክሬን ነው ምላችሁ ከጥንቆላ አይተናነስም። ከጥንቆላ አይተናነስም። የሚደረገው ነገር የሚሆነው ነገር እና ምንድን ነው የሚያስፈልገው? መመለስ፣ ወደ ባለቤቱ መመለስ፣ ወደ አዳነን መመለስ፣ ወደ እረኛችን መመለስ፣ ፊታችንን ወደ ኢየሱስ ማዞር፣ ወደ ነፍሳችን እረኛና ጠባቂ ማዞር፣ ሕይወታችንን እንደወደደ ወደሚሰራት ማዞር፣ የሆነ ምልክትንና ድንቅን ለማድረግ እንደ አገልጋይ ነኝ ለማስባል የሆነ ውሾቶችን አለመዋሸት የእግዚአብሔርን ሕዝብ። ምክንያቱም በክርስቶስ የፍርድ ወንበር ፊት ያስጠይቃል። የምናገለግለውን ሕዝብ ልንመርጥ አይገባም። ከገጠር የሚምጣ ከከተማ፣ ከአሜሪካ የሚምጣ ከቦንጋ እኩል የእግዚአብሔር ልጅ ነው፣ ልናገለግለው ይገባል። በምንም ላይ ምንም ነገር እንጨምረን ልናገለግል አይገባ። ያልተደረገ ምልክት ተደረገ ልንል አይገባ። ባይዘዌ ልክ ነው። አንዳንድ ጉዳይ ላይ ህዝቡ ሳይሆን ያበላሸው አገልጋዩ ነው። አላያችሁም? ቲክቶክ ላይ ዱላ የሆነ ዱላ ተቆራርጦ የሚታደል እንደው አያሳፍርም? ያሳፍራል እኮ። አንዳንዱን ጉዳይ እንደው ኦፊሻሊ ሲወራ ያሳፍራል በጣም ያሳዝናል በጣም። አውትሪች ላይ ወንጌል ልንመሰክር ስንወጣ እንዴት ሰዎች ያንን ነገር እያነሱ ቻሌንጅ እንደሚያደርጉ፣ እናንተ እንትን የምትሸጡት፣ እናንተ እንትን የምታደርጉት፣ ለምን ትውልዱን ጠቅላላ ምልክት ናፋቂ አድርገውት። ኢየሱስ ጌታ ነው። ይሁንብም አይሁንብም የሆነ ነገር በለኝ ነው። ለምን? ዛሬ ግን በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። 2018 ፊታችንን ወደ ክርስቶስ የምናዞርበት፣ ፊታችንን ወደ አዳነን የምናዞርበት፣ ምልክት ከሚመስሉ ዕቃቃዎች የምንላቀቅበት፣
አጥርተን የክርስቶስን ድምፅ የምንሰማበት ዓመታችን ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። እነዛ 4000 ሰዎች ጌታ ኢየሱስ ክርስቶስ እግር ስር ቁጭ ብለው ምንም ምልክትን ሳይጠብቁ ምንም ድንቅን ሳይጠብቁ ቁጭ ብለው የጌታን ድምፅ እንደሰሙት 3 ቀን የእግዚአብሔር እግር ስር የምንቀመጥበት ጌታ ስር ቁጭ የምንልበት ዓመታችን ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። በእውነት ያን ጊዜ እግዚአብሔር ስራችንን ሰርቶ ያመጣዋል። አንዳንድ ሰዎች እኮ አሉ፣ በእውነት ነው ምላችሁ፣ እንዲሁ እግዚአብሔር የሚሰራላቸው። እንዴት ነው ግን ለእሷ የሚሰራላት? እኔ አፖስትል ከሌ ጋር ሄድኩኝ፣ ፕሮፌት ከሌ ጋር ሄድኩ፣ እንትና ጋር ሄድኩ፣ እሷ የትም ስትሄድ አላያት፣ ግን እንዴት ሰራላት? በግሏ ታውቀዋለቻ። ከእግዚአብሔር ሰዎች ጋር ጊዜ ማሳለፍ መጥፎ ነው አይደለም። እግዚአብሔር ከጠራቸው ሰዎች ጋር መርጠን አገልግሎታቸውን መካፈል፣ ጸጋቸውን ኢምፓርት ማድረግ እጅግ በጣም ጥሩ ነው። ግን ከጌታ ጋር የግል ኢንቲሜንሲ ያስፈልገናል፣ የግል ግንኙነት ያስፈልገናል። ጋይስ በቤታችን የሆነ ያህል ደቂቃ የሆነ ያህል ጊዜ ከእግዚአብሔር ጋር ልጆቻችንን ፋሚሊያችንን ይዘን ቁጭ ልንን ያስፈልጋል 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 ያስፈልጋል። ቀጣዩን ዘመን ድል የምንነሳው በምንድን ነው? ምልክትን በመናፈቅ ሳይሆን ጌታ እግር ስር በመቀመጥ ነው። ሄደ የለም እንደዚህ ጋይስ። ኢየሱስ ክርስቶስ ለዘላለም ጌታ። በእውነት ከመጣው ቃል እየተነሳ ተቀድሰናል። በእውነት ከሰማችሁት ቃል እየተነሳ እናንተ ንጹሐን ናችሁ። በእውነት እናንተ ንጹሐን ናችሁ። ከሰማችሁት ቃል እየተነሳ እግዚአብሔር ምስክሬን ነው የምላችሁ። እንደ እግዚአብሔር ሰው ቃሉን እንደሚያምን